እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። የከሰዓቱን ፕሮግራማችንን ዛሬም በዕለተ ረቡዕ በድጋሚ ዘንድ ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበት የዛሬ ፕሮግራማችንን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ እንደተለመደው ከኛ ጋር ቆይታን እንድታደርጉ እንግዲህ ሀሳብ አስተያየቶቻችሁን እንድታጋሩንም የሀሳብ መስጫው ሳጥን ክፍት ነው። ኮሜንት ቦክስ ላይ የፈለጋችሁትን ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ ግን እስከ ፕሮግራማችን ፍጻሜ ድረስ የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ሀሳብ አስተያየት ካላችሁ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ አሁን ላይ ከባርሴሎና ጋር ስለ ማርከስ ራሽፎርድ ለመደራደር ዝግጁ እንደሆነ የሚታይ ሲሆን ይህ ደግሞ በሁለቱ በኩል በዚህ ክረምት መፍትሄዎችን ለመፈለግም ግልጽ ምልክት ሊሆን ይችላል። እንደ ስፖርትስ ዘገባ ከሆነ ዩናይትድ ባርሴሎና በማርከስ ራሽፎርድ የውሰት ውል ውስጥ የተካተተውን የ30 ሚሊዮን ዩሮ ውልም የመግዣ አማራጭን እንዲያነቃቁት ብቻ አጥብቀው አይጠይቁም። አሁን ደግሞ የተለየ ክፍያንም ለመወያየት ፍቃደኞች ናቸው እየተባለ እንደሚገኝ ነው የመረጃ ምንጩ የጠቆመው። ነገር ግን ባርሴሎና ቀደም ብሎ አንቶኒ ጎርደንን ማስፈረሙ ይህንን ተጫዋች በቋሚነት የማስፈረም እድሉን ጠባብ ያደርገዋል። የራሽፎርድ የወደፊት እጣ ፈንታ አሁንም እርግጠኛ አይደለም። በባርሴሎና ያለው የውሰት ውል እስከ ሰኔ አጋማሽ ድረስም ይቆያል። እንዳም የካታላኑ ክለብም እሱን በቋሚነት ለማስፈረም የ30 ሚሊዮን ዩሮ አማራጭ አለው። የአንቀጽ የተስማሙት ለ2025-26 የውድድር ዘመን ከዩናይትድ ወደ ባርሳ በውሰት ሲቀላቀል ነበር። ችግሩ ባርሴሎና ገንዘብን በነፃነት ለማውጣት የሚያስችል ቦታ ላይ አይደሉም። ከዛ ውጭ ደግሞ ሌሎች ተጫዋቾችን አምጥተዋል። ባርሴሎና ቀድሞ ነው በዚህ ክረምት አንቶኒ ጎርደንን ከኒውካስል ዩናይትድ አስፈርመውታል። ሮይተርስ ስምምነቱን ማነሻ በማድረግ 80 ሚሊዮን ዩሮ አካባቢና ተጨማሪዎችን ያካተተ መሆኑን ነው የሚናገረው። የእንቅስቃሴ ደግሞ በተፈጥሮ ባርሴሎና አሁንም ሙሉን አንቀጽ ለመክፈል የሚያስችል በቂ ፍላጎት አላቸው ወይ የሚል ጥያቄን እንዲያስነሳ ያደርጋል። ይህ በእንዲህ እንዳለ ራሽፎርድ በስፔን ለመቆየት የፈለገ ይመስላል። ዘጋርዲያን እንደዘገበው ባርሴሎና በላሊጋው እንዲያሸንፍን በረዳበት ጠቃሚ የውሰት ቆይታው በኋላ በካታላን መቆየትን እንደሚፈልግ ነው የተነገረው። ሪያል ማድሪድን በማሸነፍ ዋንጫውን ባረጋገጠበት ጨዋታም ጠቃሚ ጎል አስቆጥሯል። እናም የሊጉን የውድድር ዘመንም በ8 ግቦችና በ9 አሲስቶችም እንዲሁ አጠናቋል። ከማንቸስተር ዩናይትድ አንጻር ይህ ስለ ምክንያታዊነት ነው። ራሽፎርድ ወደ ኦልድ ትራፎርድ መመለሱ የረጅም ጊዜ እቅዱ አካል እንዳልሆነ ማንም ይገምታል። ደሞዙ ትልቅ ችግር ነው። በዘገባዎችም መሰረት በሳምንት ወደ 325,000 ፓውንድ ገደማ እንደሚያገኝ ይታወቃል። ባርሴሎና ከሙሉ አማራጭም በጣም ያነሰ ለመክፈልም እንደሚፈልግ ተዘግቧል። አንዳንድ የይገባኛል ጥያቄዎች ከተስማሙበት አሃዞችም ግማሹን ሊያቀርቡ እንደሚችሉ ነው የሚሰማው። ማንቸስተር ዩናይትድ አቋማቸውን በማለሳለስም ትክክለኛውን ነገር እያደረጉ ነው። ለ30 ሚሊዮን ዩሮ መጠበቅ ጠንካራ ይመስላል። ነገር ግን ባርሴሎና ቢሄድ ዩናይትድን ሊያርቁ የሚፈልጉ ውድ ተጫዋቾች ይቀራቸዋል። የስምምነት ክፍያው ፍጹም አይሆንም፣ ነገር ግን በጣም ብልህ ውጤትም ሊሆን ይችላል። ራሽፎርድ የሚፈልገውን እንቅስቃሴ ያገኛል። ባርሴሎና ቀድሞውኑ የተለመደ ተጫዋችን ይይዛል። እናም ዩናይትዶች በመጨረሻም ለረጅም ጊዜ ሲጓጉለት የነበረውን ምዕራፍም ይዘጋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ኒውካስል ዩናይትዶች በዚህ ክረምት የወደፊት እጣ ፈንታው አጠራጣሪ የሆነውን የአርሰናል አጥቂ አማካይን ኢታን ንዋኔሪን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች አሉ። ስለ ኢታን ንዋኔሪ የዝውውር ሁኔታ ቀደም ሲል እንደተነገረው ከሆነ ቸልሲና ሌሎች የአውሮፓ ታላላቅ ክለቦችም ፍላጎት እንዳላቸው አርሰናልም በ30ና 40 ሚሊዮን ፓውንድ አካባቢ ሊሸጠው እንደሚችል ነው መረጃዎች እየወጡ የሚገኙት። ቢሆንም ግን ከቲም ቶክ የቅርብ ጊዜ መረጃ እንደሚያመለክተው ኒውካስል ዩናይትድ የእንግሊዙን ከ21 ዓመት በታች ብሔራዊ ቡድን ተጫዋችን ለማስፈረም ንግግር እያደረጉ ካሉ ክለቦች መካከል አንደኛው እንደሆነ የሚያሳዩ መረጃዎችን በትልቁ እየሰማን ነው የምንገኘው። ስለዚህም ደግሞ ንግግሮችን እያደረጉ ነው። ፋብሪዚዮ ሮማኖ በቅርቡ ስለ ኢታን ንዋኔሪ የወደፊት እጣ ፈንታ መወያየቱን ተከትሎ የኒውካስል ጥረት ስኬታማ ይሆን እንደሆነ ገና የሚታይ ይሆናል። ስለ ንዋኔሪ የወደፊት እጣ ፈንታ የተቀላቀሉ ዘገባዎች ቢኖሩም
እምነት የሚጣልበት ፋብሪዚዮ ሮማኖ እንደሚለው አርሰናል በ2025/26 የውድድር ዘመን አስቸጋሪ ጊዜን ቢያሳልፍም ለ19 ዓመቱ ተጫዋች ከፍተኛ እምነት እንዳለው ነው የሚናገረው። ከአርሰናል አካዳሚ ጀምሮ በከፍተኛ ደረጃ ሲደነቅ የነበረው የታዳጊ በሚኬል አርቴታ ቡድን ውስጥም አሁንም ሚና ሊኖረው እንደሚችል ይታመናል። ፋብሪዚዮ ሮማኖ እንደጠቆመው አርሰናል ስለ ኢታን ንዋኔሪ የወደፊት ሁኔታ ገና ወሳኝ ውሳኔን አላደረገም። ጉዳዩ ወደፊት ሊወያዩበት የሚችል ሲሆን የውሰት ውል ወይም ደግሞ ሎን ሙቭም ሊሆን የሚችልበት ምርጫቸው ሊሆን እንደሚችል ተነግሯል። ይህ የሆነው ደግሞ ኢታን ንዋኔሪ በማርሴይ በነበረው የውሰት ውልም ወቅት ላይ በተፈጠሩ ችግሮች ነው። እዚያም ሮቤርቶ ዲዘርቢ ከደረሰ በኋላ ብዙም ሳይቆይ በአሰልጣኝነት ከመባረራቸውም ለተጫዋቹ የመጫወቻ ሰዓትም አስቸጋሪ እንደሆነ ተነግሯል። ያም ሆነ ይህ ኢታን ንዋኔሪ በዚህ ክረምት የሚገኝ ከሆነ ኒውካስልን በቋሚነትም ሆነ በውሰትም ማስፈረማቸው ጠቃሚ ሊሆን እንደሚችል እየተነገረ ነው። ኒውካስል በቅርቡ አንቶኒ ጎርደንን አጥተውታል። የሳንድሮ ቶናሊም የወደፊት እጣ ፈንታ አጠራጣሪ ነው። ኢታን ንዋኔሪን በመሃል ሜዳ ወይም ደግሞ በማጥቃት መስመሩ ላይም ቦታውን እንዲይዝም ክፍተት ሊኖርለት እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሳንድሮ ቶናሊ በአርሰናል በማንቸስተር ዩናይትድ እና በማንቸስተር ሲቲም የዝውውር ፉክክር መሃል ላይ ነው ተብሏል። ከጥር ወር ወዲህ ስለ ሳንድሮ ቶናሊ የዝውውር ጉዳይ ብዙ ነገሮች ተጽፈዋል። ስለዚህም ስለ ወደፊት እጣ ፈንታው የቅርብ ጊዜ መረጃዎችን መሰብሰብ ከባድ ሊሆን አይችልም። በሰፊው እንደተዘገበው ቶናሊ በዘንድሮ ክረምት ከኒውካስል ዩናይትድ ውጪ የወደፊት ህይወቱን ይመለከታል። ወኪሉ ቀደም ሲል ከአርሰናል ከሲቲ እና ከዩናይትድ ጋርም ከነዚህ ክለቦች ጋር ፍላጎት እንደቀረበላቸው ነው። ከወኪሎች ኢንዱስትሪ ጋር ግንኙነት ካላቸው ምንጮች እንደተነገረው ከሆነ በአርሰናል በማንቸስተር ሲቲ እና ከተጫዋቹ ጋርም ቅርበት ያላቸው ሰዎች መካከል የመጀመሪያ ደረጃ እንዲሁ የመርህ ውይይቶችም እየተደረጉ እንደሆነ መረጃዎች ያሳያሉ። ማንቸስተር ዩናይትድ እና ቼልሲ ሳንድሮ ቶናሊን ለዚህ ክረምት ዝርዝራቸው ውስጥ ማስገብተውታል። እንዲሁም በቅርቡ ወደ ሪያል ማድሪድ የሚሄዱት ጆዜ ሞሪኒዮ መምጣትን ተከትሎ የጣሊያኑ ዓለም አቀፍ ተጫዋችን ለማስፈረም በሚደረገው ፉክክር ውስጥ ሪያል ማድሪድም ሊሳተፍ የሚችልበት እድሉ እንዳለ ነው እየተነገረ የሚገኘው። ሆኖም ግን ለጊዜው ዋናው መልእክት ከቶናሊ ጋር ምንም አይነት መሻሻል የለም የሚል ነው። ብዙ ፍላጎቶች ስላሉ ይህ ሊቀየር ይችላል። ነገር ግን አንድ ችግር ያለው የተጫዋቹ እውነተኛ ፍላጎት ወደ ሴሪኤ መመለስ መሆኑ ነው። አንድ ምንጭ እንደገለጹት ቶናሊ የሁሉም እንግዲህ ትልልቅ ክለቦች ዝርዝር ውስጥ አለ፣ ነገር ግን ወደ ጣሊያን መመለስ በጣም ይፈልጋል። ስለዚህም ማናቸውም ክለቦች ስምምነቱን መግዛት ይቻል እንደሆነ ማየቱ ይኖርባቸዋል። ከዩቬንቱስ ጋር ትስስር ቢኖርም በአሁኑ ሰዓት እዚያ ምንም አይነት ተጨባጭ ነገር እየተካሄደ እንዳልሆነ መረጃዎች ያሳያሉ። የቶናሊ ከፍተኛ ደሞዝ ለሴሪኤ ክለቦችም ትልቅ ችግር ነው። የ26 ዓመቱ ተጫዋችም ወደ ሀገሩ ለመመለስም ደሞዙን ለመቀነስ ፈቃደኛ እንደሚሆን ሊወሰን ይችላል። ነገር ግን ለአሁኑ እንደዚህ አይነት ትንበያዎችን ማድረግ ከባድ ነው። ወደ ሌላ የፕሪሚየር ሊግ ክለብ ወይም ደግሞ እንደ ሪያል ማድሪድ ላሉ ደግሞ የአውሮፓ ታላላቅ ክለቦችን መዘዋወር ይበልጥ አስተማማኝ ምርጫ ይመስላል ተብሎ ይታሰባል። እዚህ ጋር ግምት ውስጥ መግባት ያለበት ሌላኛው ነገር ኒውካስል ዩናይትድ ሳንድሮ ቶናሊን መሸጥ እንደማይፈልጉና ምንም አይነት እቅድ እንደሌላቸው አጥብቀው መናገራቸው ነው። ነገር ግን እግር ኳስ ሁልጊዜም እንደዛ እንደማይሰራ ይታወቃል። ምንም እንኳን ማክፓይሶቹ ባለፈው ክረምት ስለ አሌክዛንደር ኢሳክ በጠንካራ አቋም ላይ ቢቆዩም በመጨረሻም በከፍተኛ ገንዘብ ወደ ሊቨርፑል አመርቷል። ቶናሊ በቻምፒየንስ ሊግ የመጫወት እድልን ለማግኘትም የሚያስችሉ በርካታ ጥያቄዎችም አይጠፉም። ስለዚህም ኒውካስል አቋሙን ለመፈተሽ የሚያስችል ገንዘብን ይዞ የሚመጣ ክለብ ካለ ማየት ሳይኖርብን እንደማይቀር ነው የመረጃ ምንጮቹ ይፋ ያደረጉት። ሊቨርፑል የባየር ሚኒኩን ኮከብ ማይክል ኦሊሴን ለማስፈረም ጨረታ አቅርበው ሊሆን እንደሚችል ተነግሯል። ነገር ግን ክሪስቲያን ፎልክ በዚህ ጉዳይ ላይ አለመስማማታቸውን ነው የገለጸው። እንደ ኤፍሲ ባየርን ኢንሳይደር ዘገባ መሰረትም የቅርብ ጊዜ አምድ ላይ ክሪስቲያን ፎልክ እንደጻፈው ባየር ሚኒክ ሚኬል ኦሊሴን በ147 ሚሊዮን ፓውንድ እንኳን የመልቀቅ እድል እንደሌለው ነው የገለጸው። የፈረንሳዊ ዓለም አቀፍ ተጫዋች በዚህ የውድድር ዘመን የዓለም ምርጥ ብቃት ላይ እንደሆነ የሚታወቅ ነው። ባየር ሚኒክ የቡንደስሊጋ ዋንጫን እንደገና እንዲያሸንፍ በ22 ግቦችና በ25 አሲስቶች አስተዋጽኦ አድርጓል። ኦሊሴ በሊቨርፑል የሞሐመድ ሳላህን ቦታ ለመተካት ፍጹም የተጫዋች መገለጫ ያለው ቢመስልም የዝውውር ግን እውን እንደሚሆን ማመኑ በጣም ከባድ ነው። የቅርብ ጊዜ የዝውውር ወሬዎች ሲወያዩም ክሪስቲያን ፎልክ የሊቨርፑልን ኮከብ እንዲሁ የሊቨርፑልን ክለብ ስለ ኦሊሴ ጨረታንም እንዲሁ ማቅረብ አለማቅረባቸውን የሚለውን ወሬ እውነት እንደሆነ እንደሚያምን ጠቁመዋል። ጨረታ አቅርበው ቢሆን እንኳን ባየር ሚኒኮች ግን በጭራሽ ይህንን ተጫዋች እንደማይሸጡት ይነግሯቸዋል ብለዋል። ክሪስቲያን ፎልክ እንደሚናገረው ከሆነ እውነቱን ለመናገር ባየር ሚኒክ በማይክል ኦሊሴ ላይ ለሚፈጠሩት የውጭ ፍላጎቶች
ግድ የላቸውም ለሽያጭ እንዳላቀረቡት ነው የሚያምኑት። የስፔን የዜና ምንጭ ፌጂያስ እንደዘገበው ከሆነ ሊቨርፑል በ170 ሚሊዮን ዩሮ ወይም 147 ሚሊዮን ፓውንድ አካባቢ ጨረታ ሊያቀርቡ እንደሚችሉ ዘግቧል። ነገር ግን እውነት እንደሆነ አላስብም ብለዋል። ገንዘቡ ቢቀርብ እንኳን ባየር ሚኒኮች ገንዘቡን እንግዲህ ይቀበላሉ ተብሎ አይታሰብም። ሚኬል ኦሊሴን ማቆየትን ምርጫቸው ያደርጋሉ። ስለዚህም ታሪክ ብዙ እውነት ያለ አይመስልም። ስለዚህም የሊቨርፑል ደጋፊዎች ለዚህ ድንቅ ዝውውርም ተስፋ ባያደርጉ ጥሩ ነው። ኦሊሴ ቀደም ሲል በክሪስታል ፓላስ በነበረበት ወቅት በፕሪሚየር ሊጉ አብርቷል። እናም ለሳላ የረጅም ጊዜ ተተኪ ለመሆንም ከሱ የተሻለ ተጫዋች ማሰብ ከባድ ነው። ቀደም ብሎ እንደተጻፈውም ከሆነ ኦሊሴ ለሊቨርፑል ፍጹም ተስማሚ ነው። ነገር ግን እንዳለመታደል ሆኖ ይህ እውነት እንዲሆን ግን የሚደረግበት አማራጭ በዚህ የክረምት ተጫዋቾች የዝውውር መስኮት የመኖሩ እድል በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ክሪስቲያን ፎልክ እንደሚናገረው ከሆነ በባየር ሚኒክ አጥቂ ሃሪ ኬን ላይ የፓሪስ ሰን ዠርሜን ፍላጎት እንዳለ በተነገረበት ወቅት ስለ ኮንትራቱ ሁኔታ መረጃውን ሰጥተዋል። የእንግሊዝ ብሔራዊ ቡድን ተጫዋች በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ሲሆን ለባየር ሚኒክ በሁሉም ውድድሮች በ50 ጨዋታዎች በ58 አስደናቂ ግቦችን በማስቆጠር ሌላ ድንቅ የውድድር ዘመንን አሳልፏል። ባየር ሚኒክ ሃሪ ኬንን ለመልቀቅ እንደማይፈልግ ግልጽ ነው። ክሪስቲያን ፎልክ ደግሞ አዲስ ኮንትራት ለመፈረም ንግግሮች ገና እንዳልተጀመሩ ገልጿል። ይህም ለፓሪስ ሰን ዠርሜን ትኩረት ሊሆን ይችላል። ክሪስቲያን ፎልክ በቅርቡ በሌላ አምዳቸው ላይም ፓሪስ ሰን ዠርሜን እንደ ኬን ያለ አጥቂ እንደሚፈልግ ዘግቦ ነበር። ስለዚህም በሚቀጥሉት ሳምንታትና ወደፊት ውስጥም ይህ ጉዳይ ሊታይ የሚገባው ነው ተብሎ ታስቧል። ሆኖም ግን በአሁኑ ወቅት ሁኔታው አስቸኳይ አይመስልም። ሁሉም ወገኖችም ስለ ቀድሞው የቶተንሃም ተጫዋችም የወደፊት እጣ ፈንታ ዘና ብለዋል። ስለ ሃሪ ኬን የባየር ሚኒክ የወደፊት እጣ ፈንታ የቅርብ ጊዜ መረጃዎች ሲያሳዩ እውነት አይደለም። ባየር ሚኒክና ሃሪ ኬን በጠረጴዛ ላይ ስላለው የኮንትራት ርዝመት አልተስማሙም የሚለው ወሬ እውነት አይደለም። ወሬው ሃሪ ኬን እስከ 2030 ድረስ ኮንትራት እንደሚጠይቅ፣ ባየር ሚኒክ ደግሞ የአንድ ዓመት ውል ብቻ እንደሚያቀርብ ነበር። ነገር ግን አይሆንም። በአሁኑ ሰዓት ድርድሩ በእውነት አልተጀመረም። እርግጥ ነው ወደ ድርድር ጠረጴዛው ላይ ሊቀመጡ ይህ ትልቅ ጥያቄ ይሆናል ተብሎ ይታሰባል። አንድ ዓመት ይጨምር ወይስ ደግሞ 2 ዓመት? እኔ እንደማስበው ተጨማሪ የአንድ ዓመት አማራጭ ያለው የአንድ ዓመት ኮንትራት ሊሆን እንደሚችል ገምታለሁ ብለዋል ክሪስቲያን ፎልክ። ነገር ግን ሃሪ ኬን ትኩረቱን ወደ ቀጣዩ ዓለም ዋንጫ ለማድረግ ይፈልጋል። ይህም ደግሞ በበርሊን ለሚካሄደው የዲኤፍቢ ፖካል ዋንጫም ደግሞ ከዚያ በፊትም ትልቅ አርዕስት እንደነበር የሚታወስ ነው። በእንግሊዝ ዓለም አቀፍ ተጫዋችም በኩል እሱ በጣም ዘና ብሏል። ከዓለም ዋንጫው በፊትም ሆነ በኋላ ኮንትራቱን መፈረም እንደሚችል ተናግሯል። ስለዚህም ምንም የሚያጣድፍ ነገር የለም። ኸርበርት ሃይነርም ሃሪ ኬን ከባየር ሚኒክ አዲስ ኮንትራት እንደሚያገኝ ግልጽ አድርገዋል። ሁሉም ነገር ዘና ያለ ሲቹዌሽን ላይ ነው ያለው። ክሪስቲያን ፎልክ እንደገለጸው ከሆነ ሃሪ ኬን በዚህ ክረምት የዓለም ዋንጫን ይጠባበቃል። የባየር ሚኒክ ብቃቱ ለሀገሩ መድገም የሚችል እንደሆነ በሁሉም ሰው ትኩረት ውስጥ ይገኛል። የ32 ዓመቱ ተጫዋች ቀድሞውኑ የሶስቱ አናብስት የእንግሊዝ ብሔራዊ ቡድን ሁሉ እንግዲህ ጊዜ ታላቅ ጎል አስቆጣሪ ሲሆን ምናልባትም በዓለም ዋንጫው የመጫወት የመጨረሻ እድሉ ሊሆን የሚችልበት ውድድር ላይ ግቦቹን ለመጨመር ይሞክራል። እርግጥ ነው ሃሪ ኬን እንደ ሊዮኔል ሜሲና ክሪስቲያኖ ሮናልዶ እስከ 30ዎቹ መጨረሻና እስከ 40ዎቹ መጀመሪያ ድረስም ለብሔራዊ ቡድኑ መጫወት የሚችል ሊሆን ይችላል። ነገር ግን ለረጅም ጊዜ በዚያ ከፍተኛ ደረጃ ላይ መጫወት የሚችሉ ጥቂቶች ብቻ ናቸው። ሃሪ ኬን ቡድኑን በመምራትና እንደ ጁድ ቤሊንጋም እና ቡካዮ ሳካ ያሉ ምርጥ አጥቂ አማካዮችን በዙሪያው በመኖራቸው ይህ ደግሞ በእንግሊዝ ሁለተኛው የዓለም ዋንጫን ለማሸነፍ ከረጅም ጊዜ ጥበቃ በኋላ ምርጥ እድላቸው ሊሆን እንደሚችል ነው የሚታመነው። ማንቸስተር ዩናይትድ የዌስትሃም ዩናይትዱን አማካይ ማቲዮስ ፈርናንዴስን ለማስፈረም ከሚደረገው ጥረቶች ጋር ስሙ መያያዙን ቀጥሏል። ፖርቱጋላዊው ዓለም አቀፍ ተጫዋች ከሳውዝሃምፕተን በ42 ሚሊዮን ፓውንድ ከተዘዋወረ ወዲህ ድንቅ ብቃቱን እያሳየ የሚገኝ ሲሆን በዌስትሃም የአርሰናልና የቼልሲም ጭምር ኢላማ ነው። ይሁን እንጂ ከቲም ቶክ የወጣ ዘገባ ማንቸስተር ዩናይትድ አሁን ላይ እሱን ለማስፈረም በሚደረገው ፉክክር ቀዳሚ መሆናቸውን የሚያሳይ ነው። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት ማየቱ ያስደስታል። ይህ በእንዲህ እንዳለም ከዘጋርዲያን ጋዜጠኛ ያኮብ ስቲንበርግ እንደተናገረው ከሆነ ዩናይትዶች ይህንን ተጫዋች ለማስፈረም ትልቅ ጥረት እያደረጉ ነው። እሱን የሚፈልጉ ጥቂት ክለቦች አሉ። በዚህ ሳምንትም የነበረኝ መረጃ ከሆነ በእንግሊዝ ውስጥ በማንኛውም ክለብ ቢቆይ በጣም ሊሄድበት የሚችለው ቦታ ወደ ዩናይትድ ነው ተብሏል። የ21 ዓመቱ ተጫዋች ለቡድኑ ቁጥጥርን፣ መረጋጋትን፣ ፈጠራን ይጨምራል ተብሎ ይታሰባል። ዌስትሃም ዩናይትዶች
ባሳለፍነው አሳዛኝ የውድድር ዘመንም 5 ግቦችን አስቆጥሮ 5 አሲስቶችን አድርጎላቸዋል። በተሻለ ደግሞ ቡድን ውስጥም እናም ጥራት ካላቸው ተጫዋቾች ጋር ቢጫወት ደግሞ ቁጥሮቹ ሊሻሻሉ ይችላሉ። ፖርቱጋላዊው ዓለም አቀፍ ተጫዋችም ማንቸስተር ዩናይትድ ስምምነቱን ማጠናቀቅ ከቻሉ ለረጅም ጊዜ የሚጠቅም ግዢ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥልቀት ያስፈልጋቸዋል። የ21 ዓመቱ ተጫዋችም ለነሱ የረጅም ጊዜ የሚጠቅም ግዢ ይሆናል። በትልቅ ክለብ ውስጥም ለመጫወት የሚያስችል የቴክኒክ ክህሎት አለው። በትክክለኛው አመራርም ለማንቸስተር ዩናይትዶች ኮከብ ሊሆን ይችላል። ይህ በእንዲህ እንዳለ አርሰናልና ቼልሲም በመሃል ሜዳ ላይ ተጨማሪ ቁጥጥርን ሊጠቀሙ ይችላሉ። ፈርናንዴዝ በአርሰናል ከክሪስቲያን ኖርጋርድ የተሻለ አማራጭ ይሆናል። በቼልሲም ኤንዞ ፈርናንዴዝን እና ሞይስ ካይሴዶን መደገፍም ይችላል ተብሎ ነው የሚታመነው። ክሪስታል ፓላስ እና ሊድስ ዩናይትድ የኒውካስል ዩናይትዱን አማካይ ጆ ዊሎከን በዝውውር ለማምጣት ስለሚቻልበት ሁኔታ ጥያቄ ማቅረባቸው ነው እየተገለጸ የሚገኘው። ይህ የ26 ዓመት ተጫዋች በአሰልጣኝ ኤዲ ሃው ስብስብ ውስጥም ሁልጊዜም ቋሚ ተሰላፊ መሆን ያልቻለ ሲሆን በወደፊት እጣ ፈንታው ዙሪያ ለረጅም ጊዜ ግምቶችም ሲናፈሱ ቆይተዋል። አሁን ላይ ጋዜጠኛ ሰባስቲያን ቪዳል እንደዘገበው ከሆነ ጆ ዊሎክ በውሉ ላይ ወደ መጨረሻው 1 ዓመት እየተጠጋ መሆኑን ተከትሎ ሁሉም ክለቦች ክሪስታል ፓላስ እና ሊድስ ዩናይትድ ስለ ተጫዋቹ ሁኔታ ማብራሪያ ጠይቀዋል። ይህ ማለት ጆ ዊሎክ በዚህ ደግሞ ክረምትም በርካሽ ዋጋ ሊገኝ ይችላል ማለት ሊሆን ይችላል። ነገር ግን በአሁኑ ሰዓት የእሱን ፊርማ ለማግኘት በግንባር ቀደምትነት እየመራ ያለው የትኛው ክለብ እንደሆነ የታወቀ ነገር የለም። ዊሎክ ቀደም ሲል በአርሰናል ቤት የነበረ በመሆኑ ወደ ለንደን የመመለሱ እድል ሊስበው ይችላል። ይህ ደግሞ ክሪስታል ፓላስን የተሻለ እድልም ወይም ደግሞ ጥሩ ቦታ ላይም እንዲቀመጡ ያደርጋቸዋል። ክሪስታል ፓላሶች በዚህ ክረምት እንደ ሊቨርፑል ወይም ማንቸስተር ዩናይትድ ወደ መሳሰሉ ታላላቅ ክለቦች ሊዘዋወር እንደሚችል ስሙ እየተያዘ የሚገኘውን አደም ዋርተን ሊያጡ ስለሚችሉም በመሃል አማካይ ክፍላቸው ላይ ክፍተቶች መፈጠራቸው አይቀሬ ነው። ጆ ዊሎክ ለዋርተን ጥሩ ተተኪ ሊሆን የሚችል ቢሆንም በአሁኑ ሰዓት ግን በሴልኸርስት ፓርክ አሰልጣኝ ኦሊቨር ግላስነር በቅርቡ ክለቡን ለቆ የሚወጣ በመሆኑና አዲስ አሰልጣኝ ለመቅጠር እየተሰራ በመሆኑ በርካታ አለመረጋጋቶች ይታያሉ። ሊድስ በአንጻሩ ይበልጥ የተረጋጋ ድባብ ሊኖረው የሚችል በመሆኑ ጆ ዊሎክ ስለ ወደፊት ህይወቱ ውሳኔ ለማሳለፍ በሚዘጋጅበት በዚህ ሰዓት ይህ ሁኔታ ሊስበው ይችላል። ኒውካስል ግን እንደ አንቶኒ ጎርደን እና ሳንድሮ ቶናሊ ላሉ ኮከብ ተጫዋቾቹም ጥያቄዎችን እያቀረቡ በመሆናቸው አስቸጋሪ ክረምትም ሊጠብቀው ይችላል። ስለዚህም እንደ ዊሎክ ያሉ ተጠባባቂ ወይም ባካፕ ተጫዋቾችን በቡድን ውስጥ ይዞ መቆየትም መጥፎ ሀሳብ ላይሆን እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ዩናይትድ የክለብ ብሩዡን አጥቂም ክሪስቶስ ዞሊስን በዝውውር ለማምጣት ፍላጎት አሳይቷል። ክለቡ ከአስተን ቪላ ከፍተኛ ፉክክር የሚጠይቅ ሲሆን ዝውውሩን በተሳካ ሁኔታ ማጠናቀቅ ይችል እንደሆነ ወደፊት የሚታይ ነው። ዞሊስ በዚህ የውድድር ዘመን በ19 ግቦችን በማስቆጠርና 24 ለጎል የሆኑ ኳሶችን በማመቻቸት በቤልጅየም ሊግ ውስጥም እጅግ አስደናቂ እንቅስቃሴን አሳይቷል። ይህ አስደናቂ ብቃቱም የታላላቅ ክለቦችን ቀልብም የሳበ ሲሆን የቤልጅየሙ ክለብም ለሱ ከ36 ሚሊዮን ዩሮ በላይ እንደሚጠይቁ ነው የሚጠበቀው። ዞሊስ ከጥቂት ወራት በፊትም ከክሪስታል ፓላስ ጋር ስሙ ተያይዞ እንደነበር የምናስታውሰው ነው። ስፖርት ዊትነስ ባወጣው መረጃ መሰረት ማንቸስተር ዩናይትድ ስለ ተጫዋቹ ሁኔታ ከወዲሁ ጥያቄን አቅርቧል። ከፕሪሚየር ሊግ ክለቦች በተጨማሪ ዩቬንቱስም ተጫዋቹን ለማስፈረም ከፍተኛ ፍላጎትም እንዳላቸው ነው የሚነገረው። ማንቸስተር ዩናይትድ በክንፍ መስመሩ ላይ ወይም በማስመር ማጥቃቱ ላይ ተጨማሪ ጥራትን ሊጠቀም የሚችል ሲሆን ይህም የ24 ዓመት ወጣት በጣም ጠቃሚ ፈራሚ ሊሆን ይችላል። እሱ በተከታታይ ጎሎችን ማስቆጠር እንደሚችል እያሳየ ከመሆኑም በላይ ለቡድን አጋሮቹ የጎል ዕድሎችን ለመፍጠር ያግዛል። ማንቸስተር ዩናይትድ ለቻምፒየንስ ሊግ ማለፉን ያረጋገጠ በመሆኑ በተለያዩ ውድድሮች ላይ በጥሩ ሁኔታ ለመወዳደር ሰፊና ጥልቅም ያለው የቡድን ስብስብም እንዲሁ ያስፈልገዋል። ዞሊስም ቢሆን ወደ እነሱም ለመቀላቀልም ሊፈተን ወይም ሊስብ ይችላል። በዓለም ላይ ካሉ ታላላቅ ክለቦች በአንድ ውስጥም የመጫወት እድልን ማግኘት ለሱ ትልቅ አጋጣሚ ሊሆን እንደሚችልና በክለቡ ጋርም ለትልልቅ ዋንጫዎች ለመጫወትም ያልማል። በሌላ በኩል አስተን ቪላም እንዲሁ የቻምፒየንስ ሊግ ተሳትፎን ያረጋገጠ ክለብ ነው። እነሱ ከመሃል ሜዳ የሚመነጭ የፈጠራ ስራዎችን ከመጠን በላይ በሞርጋን ሮጀርስ ላይም ጥገኛ ሆነው ቆይተዋል። በፊተኛው መስመር ላይ ወይም በፋይናል ሰርድ ቦታ ላይ ደግሞ ተጨማሪ ቴክኒክ ክህሎት የሚያስፈልጋቸው ሲሆን
ይሄ የ24 ዓመት ወጣትም ለነሱ ተመራጭ ሊሆን ይችላል። እሱ በተለያዩ የማጥቃት ሚናዎች ላይ ተሰልፎ መጫወት የሚችልና ለቡድኑ ተጨማሪ ውጤታማነት ሊጨምር የሚችል ነው። ዞሊስ በዚህ ክረምትም ትልቅ ዝውውር እንደሚያስደስተው ግልጽ ሲሆን ፈላጊዎቹ ክለቦች ደግሞ ለሱ ሲሉ ከፍተኛ ገንዘቦችን ለማውጣትም ፍቃደኛ መሆናቸው ወደፊት የሚታይ ነው። ሊቨርፑል ከዞሊስ ዝውውር ጋርም ስሙ እየተያዘ እንደሚገኝ የሚያሳዩ መረጃዎችም እየወጡ እንደሚገኝ ነው የተገለጸው። ውድን የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ እንደተለመደው የዛሬውን የዕለተ ረቡዕ የከሰዓቱን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። መልካም ጊዜ ይሁንላችሁ።